አሳይ አይናችን እያው ሰንለው ያያል። ጆራችን ሲማ ሰንል ይሰማል። በኋላ ደሞስ ምንናደዳው ምንበሳጫው ነገር የምር ሁላችንም ነው ወይስ እኔ ብቻዬ? አብርሽ ባለፈው ይቺ ሄርሜላ አፋቀርኩኝ ስትለው ፌንቱ በልቶ ነበር። የዛኔ ሁላችንም የሚለን ነበር በቃ ሩታን ከልብ ስለሚወዳትና እንዲሁም ደግሞ ከልቡ ስለሚያፈቅራት ይቺስ ደግሞ ይህንን ስለጠይቀው ያኔ ሳያስብ ፌንት በልቶ ወደቃ ብለን አብርሽ ምን ሆና ይሆን እያለ ነበር። ደሞስ ምንም አልሆነም፣ ተሽሎት መጣ። ዛሬስ ምን ቢፈጠር ጥሩ? ዋይ ጎት እናንተ ይሄ ነገር እንደዛ ይሆናል ብላችሁ አስባችሁ ታውቃላችሁ? በፍጹም እኔ አላሰብኩትም። ምክንያቱም አብርሽ ተሽሎት ሲነሳ ከሩታ እንጂ ከዚች እንትን ይሆናል ብዬ አላሰብኩም ነበር። ደሞስ ሩታም ትንሽ ነገሮችን ክርር የምታደርጋቸው ነገር አለ። አጥፍቻለሁኝ ይቅርታ እያላት ልጁንም ለማያት ሲሄድ ትንሽ እየገፋፋችው ነበር ማለት ነው። አሁንም ይሄ ነገር በሷ እልክ ተነሳስቶ ይሆናል ወይም ደሞስ ነገሩ የምር እያመረሩትም እንደዛ እየሆኑ ነው። ምን ብላችሁ ታስባላችሁ? እኔ ብዙ ጊዜ ላለሁኝ የሆነ ነገር ካያችሁ የሆነ ነገር ያኔ ኤሌክትሪክ ትፈልጋላችሁ። የትኛውም ቪዲዮ ይሁን የትኛውም ያኔ ድራማ አይታችሁ ውስጣችሁ ላይ እንትን የሚመላለስባችሁ ነገር አለ ማለት ነው። በተለይ ተለየ በአብርሽና እንዲሁም ደግሞ በሩታ ዙሪያ ያለው እኔ ለምንድን ነው ግን እነሱን ካየሁኝ ይሆነ ነገር ማለት የሚፈልገው ነገር የምር ጭራሽንም ደግሞ ይህንን ያው ጠብቀ ነው ወይም ደግሞ አስበ ነው ስለመናቅ መሰለኝ። በእርግጥ ብዙ ልጆች ድንግጭ ይላሉ ብዬ ነው ማስበው። ይህ ማለት የአብርሽ አድናቂዎች ሳይሆን የሩታ አድናቂዎች። እኔ በእርግጥ ያኔ ብዙ ጊዜ ይሄንን ነገር ያኔ አወራለሁ። ምክንያቱም ምን ይላለሁኝ ዛሬ በሚመጣው ቪዲዮ ወላ አብርሽንም እንገድፍ ወላ ሩታንም ይሁን እናድንቅ። ካዛስ ዛሬ በሚመጣው ቪዲዮ አብርሽ ጥፋተኛ ከሆነበት አይ ይሄ ነገር እንዴት ነው ብለን የአብርሽ አድናቂዎችም ይሁን የሩታ አድናቂዎች እንደዛው እንዲሁም ደግሞ ሩታ የሆነች ነገር ስታጠፋና የሆነ ነገር ስትሳሳት ማለት ነው የዛኔም የሆነ ነገር ያኔ ማለት አለብን ብዬ ነው ማስበው። ምክንያቱም ዛሬ በሚመጣው ቪዲዮ አብርሽን ብቻ ስለወደድ ነው ጥፋቱን ደብቀን ሩታን ጥፋተኛ ባናደርግ፣ እንዲሁም ደግሞ ሩታም ሆነ ነገር ስትል የሩታ አድናቂዎች የሩታን ጥፋት ድብቅ እያደረጉ አብርሽን የሚወቅሱ ብዙ ልጆች ስላሉ ማለት ነው። የአብርሽ አድናቂው እንደዛው አብርሽን ስለሚያደንቁ ብቻ የአብርሽን ጥፋት ወይም ደግሞ የእንትን የሚያደርገውን ነገር የሱን እየደበቁ የሷን እንዲናት ያኔ ማለት እኔ ብዙ ጊዜ ይሄ አይመቸኝም። በእርግጥ ያኔ ከአብርሽ ይልቅ ሩታን ያኔ አደንቃታለሁ፣ እንዱ ሳያት ትመቸኛለች፣ ይወዳታለሁኝ ማለት ነው። ግን ደግሞ ይሄ ማለት ሩታ ስታጠፋ ወይም ደግሞ ሆነ ነገር ስትሳሳት አይ እሷ ጥፋት የለባትም እሷ አይደለችም ማለት አይደለም። አብርሽን ደግሞ ስለማላደንቀው ወይም ደግሞ እንትን ስለማሌለው የሌለው ጥፋት አምጥቼ እዚህ ጋር አብርሽ እንዲ ነው ማለት አልፈልግም። ብዙ ጊዜ ይሄ የራሴ ባህሪ ነው። እነሱን ማንም ማየት ከጀመርኩኝ በእርግጥ ቆይቻለሁኝ። ግን ደግሞ መሀል ላይ ያኔ ሳየው ያው ውሃ ቅዳ ውሃ መልስ ሲሆን ነገሩ ያኔ ትንሽ ያስጠላል አይደል? ማርም ሲበዛ አይጣፍጥም ይባል ነገር አለ። ስለዚህ አንዳንዴ ቢያናድዱንም አንዳንዴ የሆነ ነገር እንትን ቢለንም ግን ደግሞ ያው ማያቱን አላቆምንም። አይተን ደግሞ እንደዛው ውስጣችን ላይ ሆነ ነገር ያኔ ይመላለሳል አይደል? በዛን ሰዓት ይህንን ውስጣችን ላይ የሚመላለሰውን ነገር ግዴታ ማውራት ስላለብን አሁን አይቼ መጣሁኝ ማለት ነው።
የምር ይሄንን እኔ ጠብቄው ነበር። ባለፈው እንደዛ ሲሆን በእርግጥ ደስ ብሎኝ ነበር። ይቺን ሄርሜላን አይ በቃ ከህይወቴ ውጪልኝ እባክሽን፣ ህይወቴ ልኖርበት፣ አንቺም ህይወትሽን ኑሪ፣ ለሩታም የሆነ ነገር እንዳትያት ወይም ደግሞ ቴክስትም ይሁን ምንም ነገር እኔ ከሩታ በስተቀር ማንንም ላፈቅርም ሊወድም አልችልም እባክሽን ሲላት ያኔ የዛኔ በእርግጥ በጣም ደስ ብሎኝ ነበር። ምክንያቱም አህሰን ደግ አደረገላት። እንዲሁ አንዳንዶች አሉ በአንዳንድ ወራዳ ሴቶች የተነሳ ያኔ ጀግናን ሴት የምትሰደበው ማለት ነው። በአንዳንድ ደግሞ ጀግና ሴቶች የተነሳ ሴቶች ሁላ ይከበራሉ ማለት ነው። ይሄ ማለት ደግሞ ይቺ ሄርሜላ ያኔ እንትን ቢላ ራሷን እንትን አድርጋ እዛ እንትን ቁጭ ብትል ጥሩ ነበር። ደሞስ ያኔ እንትን እየሆነች እየመጣች እንዳለም ከአብርሽና ከሩታ ህይወት አልወጣም ብላ ቁጭ ብላለች ማለት ነው። በዚህ ነው በአንዳንድ ሴቶች የተነሳ ያኔ ሴቱላ ትደነቃለች። በአንዳንድም ሴቶች የተነሳ ደግሞ ሴቱላም ትሰደባለች ማለት ነው። ይሄ ማለት ያኔ ሃይማኖታቸው ራሱ አይፈቅድ ሚስት ያለውን ሰው ይዛ እዚህ ጋር ስትልከሰከስ ማለት ነው። ወይም ደግሞ እንዲሁ አፈቀርኩኝ ብላ ስትመጣ እሱ አልቀበልም እኔ ከባለቤቴ በስተቀር ማንንም ሊወድም ይሁን ላፈቅር አልችልም እያላት ነበር አይደል? ግን ደግሞ እሷ ያው ያኔ ፌንት ባልቶ በወደቀውም ሰዓት የሆነችው ወይም ደግሞ ያደረገችውን ነገር አይታችኋል ብዬ አስባለሁኝ። ስለዚህ እንዱ ሴቶችዬ እስቲ ሰከን በሉ። ምን እየሆናችሁ ነው? ተጃጃላችሁ እኮ እዚህ ሚዲያ ላይ ማለት ነው። በተለይ እንደው አንዳንዴ በአብርሽ ዙሪያ የሚመጡ ሴቶች ምን አይነት ናቸው ነው የሚለው አይን አውጣ በቃ ያኔ አሁን ሴት ያፍራታል አይደል? በእርግጥ ወላሂ እኔ አሁን እነሱ ለሚያወሩት እነሱ ያኔ እንትን ለሚሉት እነሱ እንደዛ አሉ ብዬ ሊናገር እነሱ የተናገሩትን ንግግር እነሱ እንዲህ አሉ ለማለት ራሱ ነው የሚያፍረኝ አንዳንድ ጊዜ። ቆይ ምንድነው ያኔ ትንሽ የሚባለው ነገር ወዴት ገብቶባችሁ ነው እናንተ? ወይስ ደሞስ ምን እየሆናችሁ ነው? በእርግጥ የሥራ ጉዳይ ሊሆን ይችላል፣ የዶላርም ነገር ሊሆን ይችላል። ግን ደግሞ ሁሉም ነገር ሲቀራ ይቀራል። በተለይ እኛ ሴቶች ላይ ነገና ከነጎዳ የራሴ የምንለው ህይወት ይኖረናል አይደል? የዛኔ የህይወት ያኔ የልጆች አባት የምትይውን የራስሽ የሆነውን ሰው ይዘሽ ስትቀመጪ ይህንን ቪዲዮ ሲያይብሽ አንዱ ቢያጠፋው አንዱ ጋር አይጠፋም። ሚዲያ የወጣ ነገር ቁጭ ይላል እንጂ የትም አይሄድም። አንቺ ራስሽ ብታጠፊው ማለት ነው። ስለዚህ ይህንን ቪዲዮ ሳየው ምን መልስ ይመልሳለሁኝ የሚለው ነገር አእምሯቸው ተዘግቶ ነው እንዴ? ወይስ ያኔ አስተሳሰብ የላችሁም? በቃ እናንተ በገንዘብ ተአውራችኋል። የምታደርጉትን የምትሆኑትን አታውቁም። ነገና ከነጎዳ ደግሞ ያኔ የራሴ ህይወት ጀምራለሁኝ፣ የልጆች አባት የሚለው ሰው አገኛለሁኝ፣ ከሱ አብሬ ይኖራለሁኝ የሚል ሀሳብ የላችሁም? ወይስ ደሞስ እንዴት ነው? በእርግጥ እኔ ጥያቄ ብቻ አይደለም የብዙ ልጆች ጥያቄ ሊሆን ይችላል። አእምሯቸው ትክክለኛ ከሆነ የሚያስቡ ከሆነ ያኔ ነገና ከነጎዳ ምን ይጠብቀኛል የሚለው ነገር ማለት ነው። ስለዚህ ሄርሜላ ብቻ ሳይሆን በአብርሽ በኩል ወይም ደግሞ በአብርሽ ዙሪያ የሚመጡ ሴቶች በሙሉ እንደዛ ናቸው። አንዷ ስትሄድ የባሰችው ትመጣለች። ያቺን ብለን እሷ ስትሄድ አንዷ ያልታሰበችው የባሰችው ትመጣለች። ስለዚህ ይሄ ማለት በዙሪያው ያለው ሴቶች በሙሉ የሚመጡ ሴቶች በሙሉ በቃ ማፈሪያ የሌላቸው እንዱ ማፈሪያ የሚባል ነገር ማያውቁት እነዛ ናቸው። ለማንኛውም የዛሬው ትንሽ ግርም ይላል፣ ድንቅ ይላል ይባላችሁ እንዴ? እንደውስ ሌላ ነገር ቢኖረው ይላቸው ነበር። ግን ደግሞ በጣም የሚያስጠላ ነው ብዬ ነው ማስበው። ይሄንንም ደግሞ በቃ ያኔ የዛሬው ነው የሚሉት የአብርሽ ደጋፊዎች አሉ። ያኔ ይሄ
አብርሽ መሳሳታ ሩታም ተሳሳታለች እዚህ ጋር። እኛ ደግሞ በያ እንትን ማለት ሳይሆን ያለብን ዛሬ በሚመጣው ቪዲዮ ሩታንም መውቀስ ካለብን ሩታን፣ አብርሽንም መውቀስ ካለብን አብርሽን እንደዛ ብናደርግ ጥሩ ነው። የእነሱን ተከታይ ከሆነ ይቅር ማለት ነው። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።